ተባለንዴ ምነው ተባልኩኝ አንቺን በመውደዴ መተከዝ ማለሜ አስቀመጠኝ አንገቱን ደፋላት ከነፈላት አበደላት ሞተ ስምተኛ ሆኗል ተባለ ተባለንዴ ተባለንዴ ሰው መቅረብ አይወድም ተባለንዴ መጨረሻው እንጃ ተባለንዴ 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 ምነው ያለ ወትሮ ከሷ ተለይቶ ሃይ ብቻውን ያወራል የልጅነት መልኩ አበባው ውረቱ ሃይ ላዩ ያሳዝናል እንዴት በሴት ፍቅር ራሱን ይጥላል ሃይ ሞኝ ነው ተባለ የፍቅርን ሚስጥር ዋይ ረቂቅነቱን ሃይ ያላየ ብዙ አለ ተባለ አሉት አለቀን ሲችረው ጥርሴ እየሳቀን በነገር እየወጋጉኝ ባይተዋር ጭምት አረጉኝ ተባለንዴ 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 እንዲህም ተባለንዴ 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 ምነው ተባልኩኝ አንቺን በመውደዴ መተከዝ ማለሜ አስቀመጠኝ እንዴ አንገቱን ደፋላት ከነፈላት አበደላት ሞተ ስምተኛ ሆኗል ተባለ ተባለንዴ ተባለንዴን ሃይ ስቃይ ይጫወት ተባለንዴ መጨረሻው እንጃ ተባለንዴ 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 በፍቅር ተያዘ ከሷ መነመነ ሃይ ሰውነት አካሉ መድኃኒት ገባችው እንደዋሰረችው ዋይ ዋይ አስነካችው አሉ ሰው የራሱን አያውቅ አያገባው ገብቶ ለሰው ይጨነቃል ወደድሽኝ ወደድኩሽ ታዲያ ምን ይሆናል አይ አይ ሌላ ምን ይመጣል መውደዴ ተሰማ ጉዴ ማፍቀሬ ያሳማል እንዴ ገረመኝ ያሉት አሰበኝ ቢሉኝስ ምን አስጨነቀኝ ተባለንዴ ዲያ ተባለንዴ 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 እኛ ተዝናንተናል። እንግዲህ የፀሐዬ ዮሐንስን ነው ጳውሎስ ዘሪሁን ይሄን በመሰለ ሁኔታ ያቀረበልን ፐርፎርማንስ ላይ ኮስቱም ሜካፕ አይ ቲንክ ለቲያትር የቀረበ ነገር ነው ይዞ የመጣውና ካራክተርም ይዞ መጥቷል፣ ዘመንን ይዞ መጥቷል። ዘፈኑም ይዘፈነው ነገር ዩኒቨርሳል ነው ማለት ጊዜ የሚገድበው ምናምን አይደለም። ግን ዘፈኑን ስናየው የዘፈኑ የተዘፈነበትን ዘመን ያሳየናል። ላይክ ሸሚዙ ሴቶቹ ራሱ የድሮ ሙሽኮርመም ኬት እንዳመጡ ይሽኮረመሙታል።
እና አዘ ፐርፎርማንስ በጣም ይሄ ፐርፎርማንስ የሆነ ነገር አይቻለሁ እና ራሱ ካራክተር የሆነ በቃ የዛ ዘመን ላይ ያለ አራዳ ይሄ ሰበር አባባል እንደዚህ በዚህ ቁመት ላይ እንደገና ታጥፈበት ተጣጥፈ የእውነት የሆነ ካራክተር ሰተናልና ይሄ ቲያትሪካል ነገሩ ኢሞሽናሊ ኤክስፕረስ ልታረጉልን የፈለጋችሁትን ነገር በጣም ወድጃለሁ። ቴንክ ዩ። እቺ የተሸከምካትን ኮፍያ ከየት አገኛት? አይ ድንገት ሰፈር ውስጥ ያው ሙላቸው ልጆች አሉ እና በነገራችን ላይ ከአባቱ ደብቆ ነው ያመጣልኝ። እግዚአብሔር ከነሸሚዟ ከነሱሪዋ ሁሉ ነገር ሹራባ የሚገርመው የሆነ ሲዝን ላይ የጋሽ ምኒልክን የዘፈነ ቀን በቃ ወሰኑ ዳኞች። ምንድነው ወሰኑት? ጳውሎስ መውደቅ አለበት ላይ ተወሰነ። ከዛ የኔና ያንተ ድምጽ አይደል ኡኡ ብለን እኔና አሸ ኧረ ጳውሎስማ ነዋል የኔ ልጅ ነህ አንተ የኔና ያሽያ በቃ ተይዛል እኛ እናሳድጋለን ዝም በል አንተ። በጣም አሪፍ ስራ ነው የሰራው። ምርጥዬ ሆሪቡሊ ዴበን በዚህ ሲዝን ላንተ ነው የሰጠው። እኔ ምን አስባለሁ መሰለህ አሁን ታለንት ሾው እዚህ ደርሷል። እዚህ ከደረሰ በኋላ እናንተ አሳምሽኑ ወይም ግምቱ መስፈን ትችላላችሁ ተብሎ ነው። ለምሳሌ እዚህ ስትመጣ ወደ ቤት ስትሄድ ሁሉ ጊዜ ቫይራል ሆናለሁ ብላ ታስባለህ አይደለ? ሰዎች ዘፈን አዘንድ ኦፍ ዘዴ መጨረሻ ላይ ያንተ መለኪያ ሰው ይወደዋል፣ ዳኞች ይወዱታል ነው አይደለ? ካሁን በኋላ እናንተን ህዝብ ጋር በጣም የሚያደርሳችሁ እዚህ ዙር ድረስ ስትደርሱ ከቀኝት መውጣት ሬት ብዙ ነገር ብለናል። ካሁን በኋላ እናንተን ጥሩ ደረጃ የሚያደርሳችሁ የሚመስለኝ ክሬቲቪቲ ነው። ክሬቲቪቲ ኢት ማተርስ። ፈጠራ እናንተ ምንም ብትዘፍኑ ይሄ ዘፈን የፀሐይ ዮሐንስ ነው። ምስጋናው ክብሩ ሞገሱ ለፀሐይ ነው የሚወስደው። ያው በሰው ዘፈን ስለምትዘፍኑ ስታቀርቡ ግን የሆነች ስፓይስ አፕ ማድረጋችሁ እኛንም ኢምፕሬስ ያደርገናል፣ በየቤቱ የሚያዩንም ሰው ያስደስታል። ዛሬ ያደረጋችሁት እንደዛ ነው። ይሄ እንደዚህ የማድረጉ ነገር በእናንተ የተጀመረ አይደለም። ጸድዬ ዶሊ ፓርተን እና ዊትኒ ሂውስተን ዊል ኦልዌይስ ላቭ ዩ የሚለው እንደው አንዴት ወጫት and I will always love you. I will always love you. ይሄን ዘፈን ዊትኒ ሂውስተን ቦዲጋርድ የሚለው ዘፈን ላይ ነው መሰለኝ በዚህ መልኩ ያቀረበችው። ዶሊ ዘፈኗ ያኔ ወጥቶ የዛን ያህል አልተሰማላትም ነበርና ዊትኒን በጣም አመሰግናታለሁ ነው ያለችው። ክሬቲቪቲ ኢት ማተርስ በጣም ቦታ አለው። ካሁን በኋላ ላላችሁ ሰዎች የኔ ግምት የግል ግምቴ ዳኞችም ሼር ካደረጉኝ ጥሩ መዝፈን ትችላላችሁ ብለን እናስባለን። እንደ መጀመሪያው ዙር ቀኝት ምናምን አንልም። ክሬቲቪቲ ስፓይስ ጣል። እኔ እነዚህ ልጆች ደግሞ ሲያምሩ እንደው የሬይ ቻርልስ ዘፈን ላይ ዶንት ዩ ካም ባክ ነው የሚለው ላይ በጣም ታምራላችሁ። ኖ ድምጻቸው ሁሉ በጣም ቆንጆ ነው። በጣም እሱን እኮ ነው የምለው። ይሄ አፒራንሱን ብቻ አይደለም፣ አፒራንሱ ብቻ ሳይሆን አክቲንጉን ብቻ ሳይሆን ድምጻቸው ጎበዝ ጳውሎስ ሶሪ በመሃል ገባ ጨርሻለሁ። ጨረስክ ጳውሎስ አትሊስት በቃ መስለህ መታችኋል። በቃ በጣም ደስ ይላል። አስበህበት አቅደህበት ምን ብለህበት ሁለት ልጆች አስቸግረህ ይዘህ መተህ አለባበስን አስተካክለ ካራክተር ሰርተ በቃ ዝግጅቱን አክብረህ አንተም ተጨንቀህበት የሰራው ሙሉ ለሙሉ ፐርፌክት ሆኖ አይደለም። አሁን በተለይ የምትወጣበት ባናናናና ምትል በላይ ተናነቀሃል፣ ያው ተንሸራተታል፣ ይደርቃል ምናምን። ዛሬ ላይ ያው ተነጋግረናል ስለ ድምጽ መንሸራተት በእናታቸው አናውራ ብለናል። ግን አትሊስት ደግሞ የሆነ ኤክስትራ ነገር ይዘመታል፣ ልጆች አሰልጥነ ይዘመታል፣ ካራክተሩን ይዘመታል። ሌላማ ደንቅልህ ነገር የድምጽህ ሬንጅ እንደቀላል የሚታይ አይደለም። አሁን የጋሽ አለማየሁን ወደድኳ ፈቀርኩኝ የሚለውን የፈለገው ይምጣ የወረደ ነው። የወረደ ያንን እታች ነክቶ ላይ የሚወጣ እንደገና ደግሞ እዚህ ጋር በጣም ሃይ ፒች የሆነ በጣም ትጥራለህ። አትሊስት ዲስአፖይንትድ እንድንሆን አላደረከንም።
ኦኬ እንኳንም ኖረ እንድንል እያደረከን ነው። ያቺ የምትደርቋን ነገርህን አስተካክላት። ይቺ ነገር በጣም አሪፍ ነች፣ ጥሩ ነች። ተጨማሪ ነገር ይዘህ በመምጣት ምንድነው የሚያደርገው? ዙሩን እያከረርከው እየሄድክ ነው ማለት ነው። ለፋይናል አሁን ኤክስፔክት ልናደርግ ነው። ጉድህ ሊፈላ እኮ ነው። ታውቃለህ አይደል? አሁን ይዘህ መጣ አይደለ? ጉድህ ነው ሰቀልከው። ነገ ደግሞ የሆነ ነገር ካንተ እንጠብቃለን። የራስህን ጉዳይ ሰቅለህ መታሃል። አሪፍ ነው። በጣም ደስ ይላል። ኢንተርቴን አድርጎኛል እኔን። ጉድ ላክ። ጳውሎስ ዘሪሁንና የተሰረቀው ኮፍያ እዚሁ ከተገቢ እንዴት ነበር? እግዚአብሔር ይመስገን። እንዴት ነበረ ቆይታ? አሪፍ ነው። ከጠበቅኩት በላይ ነው የሆነልኝ። በእውነት ማርያም እግዚአብሔር ይመስገን። በዚህ ያህል ደረጃ እንትን አስተያየት ይሰጠኛል ብለህ አላሰብክም ነው? ማለት ያው አስቤያለሁ፣ ግን ደግሞ ያው ሞር ከፍ እንዳደረኩትም አውቃለሁ። ቀጣይ ደግሞ ኔክስት እስኪ ፈጣሪ ያውቃል። ከፈጣሪ ጋር እንደው ዝግጅት እንዴት ነበረ? ዝግጅት አሪፍ ነበር፣ አድካሚም ነበር። እውነት ለመናገር ከበስተጀርባም ሆነን ከባልደረባዬ በርናባስ ጋር በደንብ ዘና እያልን ነበርና እንደው 5ኛው ዙር ምን አዲስ ነገር ይሄንን አዲስ ነገር አንተ ይዘህ መጣ? እንደው ከዳኞች ይሄ ለየት ያለ አስተያየት ተሰጥቶኛል፣ ይሄንን አሻሽላለሁ የምትለው ካለ? ማለት ያው የሆነ ዙር ላይ ትንሽ የውጤት ስህተት ተፈጥሮ ነበር እና ያው በሁለት ዳኞች ምክንያት ነው ተጋለው ነው እንትን ያሉኝ እና ያው አንድ እነሱንም በመያዝ የራሴንም ቫይራል ለማውጣት ብቻ ሰራለሁ። በጣም ክሻለሁ ነው በአሁኑ ክሻለሁ፣ በሚቀጥለው በደንብ ክሳለሁ ነው። ግድ ነው እንግዲህ ፖሊ፣ በውጤት እንገናኛለን። መልካሙን ሁሉ እመኝልሃለሁ። መልካም እድል።